ማታ ማታ ለምን ነው ብሎክ የምታረጊኝ? ጠዋት ጠዋት ቅጣቱ ጥያቄ ነው። እንዳው አጠይቀኛው በቅጣት አድርጉት ከ5000 በላይ ጋይስ ከነዚህ ሰዎች አድርጉት በእግዚአብሔር ስለ እግዚአብሔር ስትል የምንጠያየቀው ጥያቄ ግን አሁን እንደተጫወት ነው እየተማማልን ነው የምንጠያየቀው። በልጄ እንዳታስብለኝ እሺ። ልጄ የማታ እንትን አይደለም እንዴ የማታ ምን አሁን ልጄ በልጄ እንዳታስምል። እሺ በልጅሽ አናስምልሽ ግን በመተማም በአላ ወይ በእግዚአብሔር እናርገው። ያ ወላሂ አላህና እግዚአብሔር ከልጆች ይበልጣሉ። አባቴ አሬ ሰው ምንድነው እየተካሄደ ያለው? አሬ ያዙልኝ እንባላ። አሬ ያዙልኝ አረፉ አርጉልኝ። አረ ጎበዝ እኔ እንዳልቀጣ አደራ። ሙሴ ብያለሁ አሻጋሪ መግለጫ ሰጥቼ ሳጨርስ ኢትዮ አምብሎ ካርጋ አጃይበር ሙዚቃ ጉበትሽን ከምትተፊ ቢራ እየጠጣሽ ቦርጫ ምትሆን ይሻልሻል። ከነዚህ ወሮ በላ አድነኝ በእናት ወሮኝ የሚበሉኝ ጋይስ እነዚህ ሰዎች እየጠቡኝ ነው የሚባለው። በአጠቃላይ ጄኔሬሽን ማለት ነው። ከዊስኪ ወደ ቢራ እግዚአብሔር ይሄንን ነው ትልቅ ለውጥ። የሚገርም ነገር አሁን ዛሬ ስንጠጣው ቅድም በረንዳ ላይ 2-3 ጠጣው። አው 2-4 ምንም ኖርማል ነኝ። አይ ራሃ ዛሴት ለካ ዊስኪ ነው ኦፕሽን ሲያደም ኧረ እኔ አልጠጣም እንዴ ነገ ስራ አለኝ 5 ሰዓት አንድ ወር ቢራ በጣጭ በውርጭ ነው ትኝ ያ ጀስት ለ6 ሰዓት ነው የምገባው 5 ሰዓት ከምላይ ይነሳል። እና ምን መግለጫ ሰጠሽ እስቲ ከኛ ተለይ አንዳንድ ሰው ከትላንት ጀምሮ የሚነጋገሩት ሄለንን ይንቃታል ምናምን ሲሉ ዝም ብየሰማቸው ነበርና ለምን ነው ንቀት የመጣው? ናናቅሰው እንዴት ናይ እኔ ተመርጬ አይደለም መተው ሲናገሩ እድል ለመሰጠው እኔ ሰው የመናገር መብቱን አልነፍግምና ጀስት ግን ሲበዛብኝ አሁን እኮ ንግግር እያደረኩ ሰው ከተናናቀ ረጅም ሰዓት አብሮ ቁጭ ብሎ አይጫወትም። እኔም ልቦልኮና ማልቦልከው ሌላ አጀንዳ አለና ታውቆት ብዬ እየተናገርኩ ከዛ እንደ እንትን እየተክለፈለፍክ መጣ ጅቦ ማለት ራስ እንደ ጅብ እየተክለፈለፍክ መጣና ቆይ ጅቦዬ ላስገባ ስል ይሄ ልጅ ደግሞ አለ አይገርምም ስሙም አልጠራው ልጅ ስማ ጅቦ እኔ አንድ ቃል አልተናገርኳት አላስቀየምኳት። በጣም ከሚገርመኝ ነገር ማታ እንደዚህ እንጮት የለ አብረን ባለፈው ምን መሰለህ ጃፒ አንድ ነገር ልንገር የሰው አመለክ አንተ ነገር ያለው አንተ ስለሚገባ ጅቦ ምን አለ መሰለህ የሆነን ሰው ሂድ አትለውም እንዲሄድ ታደርገዋል። ከዛ አንተልና እኔ እንደዚህ አላልኩ ምን አድርጌ ነው ይላል። ገብቷል? ላንተ ብቻ ነው የምነግር እኮ አንድ ነገር ልንገር። አው ማንንም ሰው እየሰማን አይደለም እኛ ሶስታችን ነው ምስጥር ናርገው። አው ማንንም የለም እኔ ጋር ማንንም የለም። እኔ ከጊፍተሬ ውጭ ማንንም እየታየኝ አይደለም። እነሱ ጊፍተር የላቸውም ብለን ጅቡ እኔ ማንንም ሰው ቤት ውስጥ የለም። እኔ ከጊፍተሬ ውጭ እየታየኝ አይደለም። አም ሶሪ ምን መሰላችሁ እኔ አንድ ነገር ልናገር። አሁን እሺ ወደ ቅጣት ምንድነው የምትቀጣን ጅቡ? እንኳን አይፈልገውም እሱ ማለት እንደዚህ ማንን ነው ስለማን ነው የምታወሩት? አታልቻችሁ እንዳልገላግላችሁ ዛሬ ሁለታችሁ ራሱ ጅቦ እንዳይቦልክ ዛሬ ከኔ ጋር መማራት ጣልታን ተረጋግጠን ታርቀን እኮ ነው። ሰሚ አሁን ጃፒስቲ አዳምጥ። ሰዎች ናቸው የራሳቸውን ነገር እኛ ላይ እየሳሉ ያሉትና እኛ ለሰዎች የምንሰጠው እንጂ ከሰዎች የምንቀበለው ነገር እንደሌለ ደግሞ ማወቅ አለብን። ይንቅሻል ቢልሽ ማንን ይንቃል? ቤትሽ አንቺ መግለጫ ሰጥቻለሁ። ለምን ትላንትና እኔ ማውራት ሙድ ውስጥ አልነበርኩም። ገብቷል? ግን ያውሩ ማንንም አይንቅም። ተውኳቸው። ዛሬም ሲደግሙት እሱ ነገር አካይሯቸው አውጡ። እኔ ምቦልኩ ያስመኛል አለኝ እየተናገረ
እንግሊዝኛ ያወራ ሰው የሚከበር ይመስላል። አጅቦ ጉጀኝ እነዚህ ልጆች አስገባሉ። ዋን ሚኒት ይላል። አሁን እስቲ ጅቦ እስቲ ታሪካዊ መግለጫ ይስጥ። ዝም በል ስሙም አይጠራም። በቃ የሰውን ሳይሆን ማንንም መናቅ አይችልም። እኛ ስለምንወድሽ ስለማናከብርሽ ነው እንጂ ሰውን ንቀሹ እኮ ቁጭ ብለሽ አታዋል። አንዳንዱ የሚስለው የሆነ የራሱ የሆነ ችግርና ጭንቀት ያለበት ሰው አለ። ነገሮችን ወደ ራሱ አድርጎ የሚስል በአንቺ ቦታ ተቀምጦ የራሱን ጭንቅላት አስቀምጦ የሚያስብ። አሁን ጃፒ ኮስተር ቢል እኔ የሆነ ብዝቅ ሙድ ያዘብሽ ጃፒ ንቅሻል ምናምን፣ ይህ በራሳቸው ጭንቅላት የሚስሉት ነው። የበታችነት ስሜት ያሰቃያቸው ምናምን አንዳንድ ደባሪዎች ኮመንታቸው ራሱ በጣም ነው የሚያስጠላው። እና ከእንደዚህ አይነት ስሜትና ሙዶች ወጥተሽ ለምሳሌ ዛሬ ከማሜ ጋር ያደረግሽው አዲስ ማህበር አልተመቸንም። ምን ለምን አልተመቸም? ላስገባ አልኩኝ እምቢ አለኝ። አይታላል ምን ለምን አልተመቸም? ለምን አልተመቸም? ዝም ብሎ እናቴን አስቀየመን። ያው ብዙ ሰው አስቀይሟል እኮ ቅድም። አሁን ዲጄንም ሲያስቀይመው ነበረ። ሁሉም ሰው በቃ ሌላ ዩዝ ሊያደርግ ነው በሱ ቤት እንደዛ ነው። ግን አንቺ እኛን ሲሰድበን ሲናገረን ለምን ነው አክሴፕት ያደረግሽ? ማሜ ምን አወራ? ዶሮ ምን ለቀም አይባልም እኮ መሳብ አልችልም ሞምዬ። ስለዚህ መሳደቡ ተመችቶሻል ማለት ነው? ማንንም ሰው ሲሳደብ እንትን አለም። ግን ከማሜ አፍ እና ዶሮ ምን ለቀመ አይባልም። እና እሺ ወደ ጥያቄው ልሂድ። ስንት ሰው የምጠይቀን? 5000 ገባ እንዴ? አዎ ዛሬ ጨዋታችን በጥያቄ ነው። 5000 አልፏል እንዴ? ምን ሆነሽ? ኦኬ ጃፒ ካንተ ነው የሚጀምረው። ግን አንድ ግን ጅቦ በዲጄው የሚባለውም ራሱ ታሰድቢ ነበር። ምን አሁን ይሄንን ልፋጫም ልርገጠው እኔ ለሱ መንገድ ምንም መስጠት ስላልፈለኩ ነው ታሰድቢ። አሁን ቅጣታችን ተቀተለምን በትርፍ ሰዓት ነው። እኔ ለምን ታሰድቢ? ቆይ መናናቅ አይደብርም? ይሁን ኧረ ተው ስሙም አይጠራም። ምን ዲጄ የሚባል አንድ ልፋጫ ማን ያልተገረዘ ነው እና ሲሳደብ ነበር አንቺ ጋር ገብቶ። አይ ለምን ታሰድቢ? ትረካ ነው እኮ የተረከው። ለምን አየሁት ነው። አንተ ተሳደበ ጅቦ፣ እግዚአብሔርም ተሳደበ። ትረካ ነው የተረከው። እንትን አይባል ነው። አይ አይሆነ አንደኛ ቅጣት ሳይሄዱብኝ ቅጣት ዲጄ ዳን ጅቦ ጃፒ አንደኛ ቅጣት ሄለንን ትጠይቃታለህ። ሄለን ጃፒ የጠየቀሽን ትመልሻለሽ። ቅጣን እንደዚህ አታጋጨን ወስደን እንደ ጌም ክራሽ። እሺ ሄለን አሁን አንድ ጥያቄ ነው። ስለቦለኩ ስሜታዊ ሆኜ ነው ወይ ደግሞ የተሰማሽን እውነቱን ተናግሪዋለሽ። ጃፒ ደግሞ ምንም አይደለም የራሳችሁ ጉዳይ። ባብዬ አሻጋሪ ዩዘርያ አባት ፈረስት ገባ ጋይስ። ሺት የልጅ ግን ቤት በኩል ነው የሚመጣው። ገራሚ ሆኑ ቤተሰብ አፍርቻለሁ። ሶስት ጥያቄ እኔን ጠይቃለህ፣ 3 ጥያቄ እሱን ጠይቃለህ። 4 ነጥብ ዛሴት። ለምን ነው ጊፍተርም እንዳይደብረው ገባ? እንደዚህ ለምንድን ነው የሚደብረው? ለምንድን ነው የሚደብረው? እያገዘ ገብቷል። እኛን እንድትቀጣን እስከሆነ ድረስ መቅጣት አለብን። ትክክለኛ ይጣሉ ይውጣላቸው። እሺ ሄለን አንድ ጥያቄ እናቴ፣ አንድ ጥያቄ ነው። 3 ጥያቄ እግዚአብሔር ለምን ነው ለኔ ሲሆን አንድ ላይ ግግም የምትሉት? እናንተ ትተባበራላችሁ። አንድ ጥያቄ ይሁንልን ጃፒ። ኦኬ አንድ ነው። እሺ አንድ ጥያቄ ችግር የለውም። እሺ 3 ይሁን፣ ምርጫ እንዲኖረው 3 ይሁን። አንደኛ ለምን ቦለክሽው? 1 ሁለተኛ ምን አይነት ስሜት ተሰማሽ ከቦለክሽው በኋላ? 2 ሶስተኛ ምን አይነት መግለጫ ስትሰጪ ነበር?
ሶስተኛ ላይ መልሳል። እንዴት እንደሚሰራራት እሺ። ሶስተኛው መልሳለሁ። ለእኔ ልመልስ መጀመሪያ ወይስ እሱንም ትቀጣለህ? ጃፒ ተመሳሳይ ሆኖ ስለቦለከች ምን ተሰማ? ደስ የሚለውን ዘፈን ይቀብጣል። እራሱ ይመለስ እንዴ ምን ሆነሽ ነው? አንድ ሁለተኛው ቦለከች ዲጄን ስታይ ምን አይነት ስሜት ተሰማ? እንደዛ ስታየው ሳይሆን ሲናገር ይስተካከል። ዲጄ ምንድነው? ኖርማል እኮ ጨዋታ ነው። ሲሳደብ ነበር እናቴን ሰብቻለሁ። ሶስተኛ አዝነህባታል አላዘንክባትም? መልሱት። እኔ ሁለተኛውን መልሳለሁ። ኦኬ መልስ። ዲጄ መጀመሪያ ዲጄ ላለው ጃፒ። ምክንያቱም አንድ ሰው ማለት ነው ሲነቅህና ክብር የሌለው ሰው ማለት ነው የሆነን ሰው በሰላም ያወራውን ሰው አስገብቶ በሌላ ሲያሰድባል። ስለዚህ በጣም የሚደብር ስሜት ነው የተሰማኝ። ምክንያቱም እኔ የሆነ ቦታ ብጣላህ እንኳን አንተን ጅቦ ማለት ነው ብጣላህ እንኳን ሌላ ሰዎች እንዲሰድቡ አላረግም። ገባ? ብጣላህ እንኳን አለቀ በቃ። እኔ እናንተ እንጣላ ነው ተጣላ ነው። እንደዚህ ግን አስገብቻ አላሰድብም። ስለዚህ በጣም የሚደብር አንዳንድ ጊዜ አስተሳሰባችን ከፍ ቢል መልካም ነገሮች ላይ ብንሄድ ጥሩ ነው። አመሰግናለሁ ስለጠየቀኝ ቀጥተኸኝ። ቴንኪው። ጥያቄ የመለሰው ለዲጄ ነው ወይስ ለአንተ? አሁን ጥያቄው መልስ ትክክል የመለሰው ጅቦይ መለስኩለት። የተሰማኝ ተመልሷል። በቃ ስሜት ነው አሁን ነው የምትለው አንተ። ስሜት ሽንቆራሽ ምንድነው? መግለጫው መግለጫው ሰጣለሁ አልኩህ እኮ። መግለጫ ምን ሰጠሽ ነው አለ። ከመቼ ጀምሮ ነው? እድሜ ልኬ ወይስ የዛሬ ነው? የብሎክ ያረግሽበት ቀን ነው። እድሜ ልክሽንማ ታነካኪናለሽ ከሀገር ጋር። አሁን ብሎክ አድርገሽ ምን አይነት ስሜት ተሰማሽ? ምን አይነት መግለጫ ሰጠሽ? በብሎኩ ላይ ነው እንደ መግለጫው እና በምን ዙሪያ ላይ ነው? ናይ ቅድም ሴትዮ ወደ ሌላ እንዳትሄጂ ነግሬሻለሁ። እንዴ ያ መግለጫ አለ። መግለጫውና የምናገር እዚሁ በራሳችን ለምን ዝም ብዬ ነበር ትናንትና ምናምን። ዛሬ ግን አንዳንድ ሰዎች ገብተው የሚናቅበት የምትናቂበት ቦታ እንድትገኝ አንፈልግም ዛሬ አሁን ደስ ብሎና ምናምን ሲሉ የተናገሩት አስተያየታቸው ልክ እንዳልሆነ ስለገባኝ ይሄ ነገር ሲደጋግሙ እኔ ዝም ስል ትክክል የሆኑ እንዳይመስላቸው አንድ ንቀት የለም በማለት ለመሰለ ሰው የሚናቅበት ቦታ ላይ እኔን እየናቀ ሽጉጥ አልደቀቅኩበትም። ገብቷል። እሱ የሚገባው በቴሌፎኑ እኔ የምገባው በቴሌፎኔ ራይት። ሲመቸው ነው የሚገባው፣ ሲመቸው እንደዛ እና በእንደዚህ አይነት መንገድ ውስጥ ንቀት አለ ብሎ ማሰባቸው ዝም ብዬ ከሰማቸው ያን ነገር ያምኑታል። ከዛን ለምን እንደቦለኩኝ ተናገርኩ። ለምን ምክንያቱን ሳይሆን እናንተ አታውቁትም። እኛ የምንቦላለከው ወይም የምቦልከው እኔ በራሴ መንገድ ምናልባት እንዳልቀያየማቸው ከፈራው ራሴ ላይ የምፈርድ ሰው ነኝ። እንደዚህ ብዬ መግለጫ ሰጥቻለሁ ፓርላማ ላይ ቁጭ ብዬ ማለት ዛሴ። ግን የእነሱ የሚያስቡት ንቀትና ምናምን እንደሌላ አውቃለሁ። አንድ ይገባኛል የሰው ባህሪ። ሰው ማትፈልግበት ቦታ ላይ ምን ታደርግ? ገብቷል? ምን ታደርግ? ግን ሲደጋግሙ ዝም ስላቸው እውነት እንዳይመስላቸው እንደገና አይኑሮ የመተው እንትን እንዳይሉት ለአንዴና ለመጨረሻ ጊዜ ተናግሬያለሁ። እዛስ ብሎክ ያረግሽበት ምክንያት ምንድን ነው? አንደኛ ጥያቄ። ይሄማ ሌላ ቅጣት ነው። ይሄ ቀጣሽ እኮ አይንሽ አይሰራም እንዴ? እንዳትልክ ካሳንሽ ገብቷል። እሺ ሳስጠላ ጋይስ። እሺ ቅጣው ቅጣው ጃፒ መልሽ የራስሽን መጀመሪያ። እሺ መልሽ። ምን ነው ከኔ ጋር ትፎካከሪ? ስሙን አልጠራውም ብለሽ ነበር። ለምን ጠራሽ? ጅቦዬ እኔ ለምን እንደቦለኩት መልሱን ትፈልጓለህ? ቆይ ትፈልጓለህ? አዎ የጻፍኩለትን አንብብ በለው። እሺ ቀል በቀል አንብብ። አሁን ገብቶ ቲክቶክ ላይ ያ አሁን ገብቶ ይጻፍ ያንብብ። እሺ አንተ ጥያቄ ማንበብ ትችላለህ። አንተ ደግሞ ቅጣት ምን ታደርገዋለህ? የጻፈችልን አንብበው በለው። እሺ ታነባዋለህ። ምንድነው ማን ነው የሚጽፍልኝ? ምንድነው የጻፈችልኝ? አይ ዩፎን የጻፈልኝ
እኔ ማንም የጻፈልኝ ሰው የለም። እኔ ብዙ ማላይም የተጻፈልኝ ታውቃለህ። አልቀጣት የእውነት ሌላ ተቀየረ በቃ ይሄ እያነቡ እስክታ ይገባኛል። እያነቡ እስክታ ሌላ ቅጣት እኔ ላይ ያከራሉ። እርስ በራስ በሳቅ ይሸፋፈናል። ያ እኔ አንተ ደግሞ ምን እንደጻፍክ ላከችልን ሜሴጅ ብሎክ አድርጋኛለች እኮ ምንድን ነው የጻፈችልኝ? ሲጀምር ብዙ ሰው ነው የሚጽፍልኝ ጅሎ ኦኬ አንብበህ ስላለመለስክላት ሰው ነው የሚቦልክ ማለት ነው። የኔ መቦለክ ለምን አሳሰብ? ጽፈሽለት አልመለሰም። ጅሎ ሌላ ቅጣት የቦለኩት የኔ ከለር አላማረኝ፣ ደስ አይልም። ገባኝ። ስሚ ሄለን፣ አሁን የምቀጣሽ ቅጣት ማለት ነው የጻፍሽለትን ታነቢያለሽ፣ እሱስ ምን ብሎ እንደመለሰልሽ ታነቢያለሽ። ኧረ አንዴ እኔ የሰጠውን ሀሳብ ማትቀጣኝ። ቆይ ግን አንድ ሰው ጽፈሽለት እኔ 72 ሰዓት እሰጣለሁ፣ ከ72 ሰዓት በኋላ ካልመለሰልኝ የብሎክ ውሳኔ ሊወስንበት ይችላል። አንቺ በዛው ጊዜ የሚመልሱልኝ መልስ ማየት ካልፈለኩኝ ይቦልካለሁ። እኔ ባይዘው ኦኬ መልስ አልመለሰልሽም ጭራሽ? ናይ እኔ እጽፍና እቦልካለሁ። ዛት ሚንስ ያንን መልስ መስማት አልፈልግም ማለት ነው። ኦኬ ጃፒ እሺ ታነበዋል። እኔ ምንም አልጻፍኩላትም። ሲጀምር እኔ የጻፍኩትን ነው የምትል። በቃ ምንድን ነው የጻፍሽው? አንብቢ፣ ራስሽ አንብቢዋ። እኔ ምንድን ነው የማነበው? እኔ ጋር ብሎክ ስለሆነ ሁሉ ነገር ዲሌት ስለሆነ ኦልሬዲ እኔ ጋር የለም። አንተ ጋር ግን ቴክስቷል የለም። እኔ ጋር ነው ብሎክ አድርገሽኝ። እስቲ ቻትን እንደዚህ ያሳይ። ምን የምን ቻት? ወሬ ቻት ጂፒቲ ነው። ቻት ጂፒቲ ላትፈልጉ ምን ይላል? አሁን ሌላ ቅጣውና ወደ ጨዋታ እንገባ። ኦልሬዲ 6000 አሻጋሪ አባቴ መጣሽልኝ። አሁን ለቀጣሽ ቅጣት ታነቢያለሽ ነው ታነቢያለሽ። አንተንም አሁን በህይወት ታሪክ ገብቼ ነው የምቀጣው። ይህን ስወረ በእናታችሁ ማን ነው እንዴ ሚውት አደረጋችሁት እንዴ? ማንንም ሚውት አደረጋችሁ? 3000 ብቻ ነኝ እኔ አንቺ አሁን ስለራሱ እናቴን ሚውት ያደረገው ሰጊፍተሪ እዚህ እጠራርጋችኋለሁ እንዴ ተቀጣ መጀመሪያ። ከዛ አሁንም 10000 እኮ ገብቷል እሱ። ተው ሚውት አታርጉ። እናቴ ሰፖርት የሚያደርጉኝ ከቤተሰቤ እኩል ነው የማያቸው። እናቴ እኔ ተቀጣው እኮ ምን ብለሽ ቤተሰብ ሰፖርት የማያደርገው ህዝብ ያለበት ሀገር ላይ ሰፖርት የሚያደርገን ሰው ሚውት ነገር አጠፋሻለሁ። አዳሚ ጅቦ አልተቀጣውም። ለምን ዩዘርን ጭራሽ ሚውት አድርጋችሁታል። እናቴ ተው ይደብራል። እሺ እዚህ ቆይ ይቅርታሽ፣ ምንድን ነው ያልሽው አሁን? እንዴ አልተቀጣውም እንዴ? አሁን እኔ ሲተባበሩ ተቀጣው ምንድን ነው? እኔንም ቀጣኝ እኮ ተናገርኩኝ አይደል? እስክስክ እናቴ ትሙት፣ ከአሁን በኋላ እኔ ቀድሜ አልቀጣም። ጋይስ እኔ አሁን ለምን ቦለክሽ ይባል ተናገርኩኛል። ለምንድን ነው ታዲያ? እስቲ ጽሁፍ አሳይኝ ሲሉኝ እኔ ጽሁፍ ማልጠብቀው 72 ሰዓት ጠብቄ አለኝ። ይሄ የፖሊስ መግለጫ አይደለም መቼም፣ ሰው ጠፋብኝ አይደል? እኔ አሁን የመጀመሪያው የዚህን አይደለም የመጀመሪያውን ቅጣት አስቀጣ እንጂ ማትተባበሩ እኮ እኮ አሁን እቀጣዋለሁ። እናቴ ምን ያተባብረናል? እሱ ያለው አረብ ሀገር ነው ያለው። ተቀጣለህ ቶሎ በል እኮ አሁን ይኸው ጊፍተሮች ዛሬ ግን ይዘርያ አባቴ አቤል ባቢ ምን ያመስግን። ቆይ ጊፍተሮቹን ያመስግን። ሙሴ ብያለሁ። የለም ያንቺ እንደዚህ መሆን ይገርማል። ሚውትን አነሳለታለሁ። ሚውት ማለት ያደርገው ነግሬያቸዋለሁ። እናቴን ጊፍተሬ ቢሳደብ እንኳን እየገጸጸኝ መሆኑን ማወቅ። ቆይ አንዴ ጃፒ፣ ቆይ አንዴ ጊፍተር ሆኖ ቢሰድበኝ እንኳን እየገጸጸኝ ነው፣ እየመከረኝ ነው እንደ ቤተሰብ። አንድ ብላችሁ ሚውት አንድ አበባ የማትሰጡ ሰዎች ትመክሯታላችሁ ጭራሽ። እየተቀጣች ነው። እስቲ 50,000
40 ሺህ ያስገቧትና እኛን ጭፍጭፍ እንድታደርገን አድርጉ። የምትፈልገውን መንፈሷ እንዲናገር አድርጉ ምናምን ይላሉ። አሁን እኮ እንዴት እንደገና ተመልሰሽ ምናምን ነው። ግን ጥያቄ ሰው ውስጥ ታደርጋላችሁ ጋይስ። ማንም ሰው እንዳይቦልቅ እናት ስርዓት ያዙ። ማንንም ሰው ሚውት እንዳታረጉ ፕሊዝ። ማርትዬ መጣሽ። ቤተሰቦች ይወዳችኋል። አሁን ቶሎ ቅጣና ጅቦዬ። እሺ ለምን ኖ የመጀመሪያው አንተን ነው የምቀጣው። ጃፒ 2 ቅጣት ነው ያለብን። እናቴን ቅጣት አለ። አንድ ነው ምንድነው? ኧረ ሴትዮ ሁለት እኔ አንድ ነው ያለብኝ። አንዱን መልሻለሁ። ተቀጣው እኮ ቀጣኝ፣ ተቀጣው አለቀ። ምንድነው የተቀጣው? ምን የቀጣ ቅጣቱ ምን ነበር? ጠየቀኝ መለስኩኝ እኮ። እናቴ ትሙት የምትተባ ሳጥቶሽ አንብበዋል። አላነበብኩም። አንብብ አይደለም እግዚአብሔርን አላነበብኩም። አላየሁም ጭራሽ አላየሁትም። እኔ ዝም ብዬ እንድስመጣ ማለት እግዚአብሔርን ብለሃል። እግዚአብሔርን ብለሃል። አላነበብኩም በፍጹም እግዚአብሔርን አላነበብኩም። ለመሰለ ጅቦ ትጽፍና ብሎ እንዳድግ ገባ። ብሎክ የተደረገ ደግሞ ማን እንደሆነ ስለማላውቅ አለ ኧረ ይዘር ያዙልኝ። እኔ እንደጻፈች ሁሉ አላውቅም፣ ግን ትጽፋለች፣ ብሎክ ታደርጋለች ማለት የሆነ ነገር ላይ እናቴን ይመች። በቃ አለቀ። ጠዋት ስነሳ እኔ ብቻ እንደዚህ ሄለን ይሉኛል። ጠዋት ሳይሆን እኔ አርፍጄ ነው የምነሳው። ቀን እተኛለሁ። እሺ ጃፒ ገብቶኛል፣ በቃ ገብቶኛል። ብሎክ አንቺ ማን ስለሆንሽ ነው? ጥያቄ አንቺን አሁን ማን ስለሆንሽ ነው ብሎክ ምታደርግ? ጥያቄው ማን ስለሆንሽ ስለሆነ ሄለን ነው መልሱ። አያገባም። አሁን ሌላ ቅጣው። እሺ እሱን ቅጣው። በና አንዴ እኛ እናሸንፍ እስኪ። አንዴ እናሸንፍን ላሳያቸው ቅጣት። ናይና አንድ እኮ ይቀረዋል እኮ ጅቦዬ። ቅጣት እኮ ይቀረዋል። ምንድን ነው የሚቀረው? እንደ አንደኛ አላነበብኩም። ናይ እየተባበራችሁማ እንደዚህማ አይሆን። እየተባበረ አይደለም እናቴ ታውቂያለሽ። እንልሻለን መለስኩኝ። ጠየቅሽ መለሽ። የኔ ቅጣት አሁን እኮ ሁለተኛ ተቀጣለታ። ሁለተኛ እንኳን አሁን ሶስተኛ እየመጣ ነው። ሁለተኛ ቅጣ ጅቦ ቅጣ። የምትፈልገውን እግዚአብሔር ቅጣኝ። የምትፈልገውን ጠይቀኝ። አሁን አያት እያሸነፈች ስለሆነ ትፈራገጥ ነው። ጠይቀኝ፣ ችግር የለውም። እሺ አሁን የመጨረሻ ጊዜ ጃፒ አንተ ብቻህን ስትቦለክ አንተ ስትቦለክ በፊት አብረን እንቦለክ ነበር እና እኛ ለመቦለካችን ምን አይነት ስሜት ተሰማ? የሆነ ያ የማህበሩን ከማህበሩ እንደተገለልኩ ሙሲያችን ስሜት ዘር ያባል ጸጥ ያራዳ ልጅ መች እናቴ ትሙት ነግሬያቸዋለሁ። እዚህ እናቴ ትሙት ሞዴሬተሮች ማንንም ሰው እየመለስኩኝ አታውራ። አንተ ደግሞ ምን አይነት እንዴ ስማ፣ ታላቅ ወንድሜ እኮ ነው እንዴ ቤተሰብ በለው። አሞራው ብቻ ነው ዛሬ እኔ ጊፍተር አሞራው ሄድ ዛሬ እነሱ በጊፍት ያቦዱ ናቸው። እኔ ደግሞ አጫዋች ነኝ። ግን ጅቦ በስልክ እንዳልሆነ ታውቃለህ። ምረ ቅማላም እየመጣ አስተያየት አትስጠኝ። እየተሸነፍኩ ነው፣ እየተቀጣው ነው። አስተያየት አትስጡኝ። አስተያየት የምትሰጡኝ ማለት ነው እኔ እንዳሸንፍ አድርጋችሁ አስተያየት ስጡኝ። ስማ ጅቦዬ አንድ ኮሜንት ሲጽፍ ማለት ነው በባዶ ሆዱ ምግብ ሳይበላ ይመጣል። ኮሜንት ይጽፍልሃል። ስማ ጅቦ፣ የኔ ኮሜንቶች ምን እየጻፉ ነው? ድሮ አንቺ ሴትዮ አይልም አሁን አየሽ ንቀት የምንለው ብሎ ጻፉልኝ። አሁን እነዚህ የሚጽፉት ሰዎች ኮሜንት ማለት ነው በጊፍት ቢሆን አንድ ሰው አይጥፋትም። እንደ ቤተሰብ ነው የማያችሁ፣ እንደ ቤተሰብ። እናቴ በዚህ ዘመን እኮ ቤተሰብን ሰፖርት አያደርግም። ይመቸው። ጅቦውን አሪፍ ሰዎች ይዟል። ይመቸው። የተማሩ ናቸው፣ እውቀት አላቸው። ገባችሁ? እውቀት ያለው ሰው ደግሞ በምን መንገድ ጅቦን ሰፖርት ማድረግ እንዳለበት ያውቃል። እዚህ ጋር ትመጣና በባዶ ወደ ኮሜንት ትጽፋለህ።
ጃፒኮ ከተሸነፈ እንደዚህ ነው። ኧረ ጎጄ ስራልኝ በዳት ስራልኝ እነዚህ ልጆች ነገር ቢጽፎ ትላለህ ምናምን እየመጣዩት ጅቦ ለመሰለ አንተ እውቀት ያለው ሰው መጥቶ ምናምን በቃ ጅቦ ይመች ፈታ ያደርጋል። የማንም መከካም እየመጣ በምጽፈው ኮሜንት እያነበብኩ የምበሳጭልኝ ይመስላል እንዴ? ጭራሽ ያዛል እንጂ ዛሬ ሙሴ ታምር ነው የፈጠርከው። እናቴ ይመች ቴንክ ዩ ያራዳ ልጆች እዚህ ጋር እኔ ጋር አበባዎቹ ማንም ሰው መሰለ አንድ መነጽሩን ይስበር፣ ሁለት ኮፍያውን ይቅደድ። ከመቀጣት ዓለም ውጪ መጀመሪያ ጥያቄ ደርሼ ነበርኩ። አንድ ተቀጪ ነሽ። ስማ ጃፒ መልስ አይጠጣው ብቻህን ከተለይተ ከኛ ማህበር ተለይተ ብቻህን ብሎክ ስለተደረግ በፊት አንድ ላይ ነበር ብሎክ የምንደረገው። ምን ተሰማ? ኦኬ አሁን እመልስልሃለሁ። እኔ ብቻዬን ብሎክ ስደረግ የተሰማኝ ነገር እናንተ በውስጥ ተነጋግራችሁ እኔን ያገለላችሁ መስሎ ነው የተሰማኝ። እና ቂም ይዤባችሁ አንተና ወደ አንቺ ነው የምመለስ። ይሄ ልንገርህ፣ ይሄኛው ቅጣት የቅድሙ ነው ራይት ለሱ። ወይኔ አምላኬ ቅጣት ትቆጥራለች። ምን ሆነሽ? እናንተ ስተባበራላችሁ አልፈልግም። እዚህ ሴትዮ ጭቅጭቅ ለምንድን ነው የምትወጂው? ቆይ እና እየቆጠራችሁ እንድንሄድ ነው። እኔ ተቀጥቻ አንተ ማለት አሁን ሄለን አንድ ጥያቄ ሴባስ ካልጠጣች እኮ አንቺን ነው የምጠይቅሽ። የጃፒ ብሎክ ተነስቷል አይደል? እኔ እንጃ እንግዲህ ኢትዮአስ ስታይ የፕላስ ምልክት ይታይሻል። እሱ ከላከና አክሴፕት ካረኩት ኢትዮአስ ተሻል ማለት ነው። አሁን ፎሎ አረግሽው? እስቲ ፎሎ አረግሽው? አልተነሳም። አንተ ምንድነው? እኔ አላኩልሽም። ሲጀምር ጅቦ ላይ ላከልሽ እግዚአብሔር። ለምን እኔ ጅቦ ላይ ላከልሽ አላነሳች። እኔ ዝም ብዬ ነው ልጅቷንም ማንም ያነሳ የለም። አላነሳች ዝም ብዬ ነው ያወረድኩባት። አይ በቃ እድለኛ ሆነሽ ዛሬ ከኔ ጋር ተጫውተሻል። ጅቦ አስገብቶሽ ይመችሽ። ምን ከኔ ጋር ተጫውተሻል። ወግ ማግደር ደርሶሻለኛል እኮ ንፍጣ አትሳደቢ። ተጫውተሻል ምናምን ይለኛል እከካ